አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ እንዲደርሳችሁ የምንመኝላችሁ ክቡራን የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። የመጋቢት 28 ቀን 2018 ዓ.ም የጣና ቴሌቪዥን የምሽት ዜናዎቻችን ርዕሶቹን አስቀድመን እናስደምጣችኋለን። በወሎ ቤተ አማራ ጠቅላይ ግዛት በአምባሰል ተራሮች የገባው የብልጽግናው ሰራዊት በፋኖ ተመቶ ሙሉ በሙሉ ቀርቷል። የወሎ ቤተ አማራው የአጼ ምኒልክ ዕዝ ተጋድሎ ዝርዝር መረጃ በቀዳሚነት የምታደምጡ ዜናችን ነው። የብልጽግናው ሰራዊት በፋኖ የሚደርስበትን የፊት ለፊት ውጊያ መቋቋም ባለመቻሉ የአየር ኃይልን ድጋፍ በመጠየቅ ትምህርት ቤቶችን በድሮን ሲደበድቡ ውለዋል። በጎጃም ጠቅላይ ግዛት ዛሬ በሁለት ትምህርት ቤቶች ላይ በተፈጸመ የድሮን ድብደባ ትምህርት ቤቶች ወድመዋል፣ ሰዎችም ተገድለዋል። ይህን የጦር ወንጀል በዝርዝር እናስደምጣችኋለን። የነዳጅ ጉዳይ ወደ ተባባሰ ደረጃ ከፍ ብሏል። ትምህርት ቤቶችን ጨምሮ በርካታ ተቋማት በዚህ ምክንያት የተጎዱ ሲሆን ዛሬ በወጣው ሌላ አስደንጋጭ መረጃ ደግሞ አገር አቋራጭ አውቶቡስም ስራ አቁሟል ተብሏል። ዝርዝሩን በዜናችን ይዘነዋል። የኢራን ጉዳይ በሆርሙዝ ብቻ ሳይቆም ቀይ ባህር ላይም የሚደርስበት እድል መስፋቱ ተነግሯል። የአማካሪ እጥረት የገጠማቸው ዶናልድ ትራምፕ የለኮሱት የነገር እሳት ኢራንን እያንደረደረ አፍሪካ ቀንድ ስር ሊያስገባት ነው። ቀጣዮቹ ቀናት ምናልባትም የዓለምን 20 በመቶ አካባቢ የሚሆነው ህዝብ ከመብራት ውሃና ኢንተርኔት ውጭ ሊሆን የሚችልበት አስፈሪ ክስተትም ተጋርጦበታል። በዝርዝር የምትሰሙት መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። የምሽቱ ዜናችን እነዚህንና ሌሎች የተመረጡ መረጃዎችን አሰባስቦ ይዞላችኋል። በድጋሚ እስከ መጨረሻው አብራችሁን በመቆየት ዝርዝር ዘገባውን እንድትከታተሉን በአክብሮት እየጋበዝን ወደ ዝርዝሩ እናመራለን። የአምባሰል ተራራው ትንቅንቅ በአንድ ዓመት ውስጥ ለበርካታ ጊዜ ለመቆጣጠር ተከታታይ ዘመቻ አድርጎ ያልተሳካለት የብልጽግናው ሰራዊት ዛሬም በአምባሰል ተራራ ሌላ ጉዳት አስተናግዶ ተመልሷል። በሶስት አቅጣጫ ኃይል አሰባስቦ በመግባት የአምባሰል ሰንሰለታማ ተራራን ለመያዝ ከፍተኛ ጥረት ያደረገ የብልጽግናው ሰራዊት ከፍተኛ ወታደራዊ ኪሳራ አስተናግዶ መመለሱ ተገልጿል። በተደጋጋሚ በአምባሰል ተራራ ላይ ወታደራዊ ዘመቻ የሚያደርገው የብልጽግናው ሰራዊት ዛሬም ከሜካናይዝድ እስከ እግረኛ ሰራዊቱ በቅንጅት ያቀና ቢሆንም የአማራ ፋኖ ብሔራዊ ንቅናቄ አፋብን አጼ ምኒልክ ዕዝ በወሰደበት ያጸፋ ጥቃት በርካታ ሰራዊቱ ሙትና ቆስለኛ መሆኑ ተገልጿል። በዚህ ስፍራ በተደረገው ውጊያ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ መግባታቸውን የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ህዝብ ግንኙነት ክፍል ለጣና ቴሌቪዥን ገልጿል። እንደ ህዝብ ግንኙነት መምሪያው ገለጻ በትናንትናው ዕለት ፋኖን ለማጥቃት የገባው ሰራዊት በፋኖ ብርቱ ምት ወደ ፀሐይ መውጫና ወደ ደላንታ ተመልሶ የነበረ ቢሆንም ዛሬም በሌላ ግንባር ኃይሉን አጠናክሮ ገብቶ እንደነበር ጨምሮ ገልጿል። በተለይም በአበትና ሚላዋ በኩል ወደ አምባሰል ሰንሰለታማ ተራራዎች ያቀነው የብልጽግናው ሰራዊት ራሱ በወጣው የዘመቻ ዕቅድ ከፍተኛ ኪሳራ ማስተናገዱ ተነግሯል። በውጊያ ምቹነታቸው የሚታወቁት የአምባሰል ተራራዎችን ለመቆጣጠር አልሞ የተንቀሳቀሰው የብልጽግናው ሰራዊት በዛሬው ዘመቻ ሙሉ በሙሉ እንዲቆጣጠር ትዕዛዝ ተሰጥቶት እንደነበር የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ከፀሐይ መውጫ ኮረታና ከደላንታ ተከታታይ የመድፍና ሌሎች የከባድ መሳሪያዎች ድብደባ ሲፈጽም እንደነበር የገለጹት ምንጮቻችን ከከባድ መሳሪያው ድብደባ በኋላ በሽፋን ወደ ቀጠናው የገባው እግረኛ ሰራዊት ግን በፋኖ የተጠና ኦፕሬሽን በወጣበት መቅረቱ ተገልጿል። በውጊያው በፋኖ እጅ ከገቡት የቡድንና የነፍስ ወከፍ መሳሪያዎች በተጨማሪ በርካታ እግረኛ ሰራዊቱ ተበታትኖ ለፋኖ እጅ እየሰጠ እንደሚገኝ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የአምባሰል ወረዳን ሙሉ በሙሉ ከተቆጣጠረ ረጅም ጊዜ ያስቆጠረ ሲሆን የብልጽግናው ሰራዊት ከውጫሌ ከተማ በውጭ ያለውን የአምባሰል ወረዳን መልሶ ለመቆጣጠር ከመርሳና ከውርጌሳ እየተነሳ ተደጋጋሚ ውጊያ አድርጎ ነበር። ሆኖም የፋኖ የተቀናጀ ብርቱ ውጊያና ያጸፋ ምላሽ ለብልጽግናው ሰራዊት ከባድ ኪሳራን ሲያደርስበት መቆየቱን በተከታታይ መዘገባችን ይታወሳል። በዛሬው ዕለትም የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ ሰራዊት ያደረሰበት ብርቱ ምት ከፍተኛ ኃይሉን እንዲያጣ እንዳደረገው የጣና ቴሌቪዥን ምንጮች ገልጸዋል። ሁለት ትምህርት ቤቶች በድሮን ተደበደቡ። በአማራ ህዝብ ላይ የተራዘመ የዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት ዛሬ በጎጃም ጠቅላይ ግዛት ሁለት ትምህርት ቤቶችን በድሮን ደብድቦ አፍርሷል። በሁለቱም ትምህርት ቤቶች በተፈጸመው የድሮን ድብደባ ትምህርት ቤቶች የፈረሱ ሲሆን ሰዎችም ተገድለዋል። የጣና ቴሌቪዥን ምንጮች እንደገለጹ ዛሬ መጋቢት 28 ቀን 2018 ዓ.ም እኩለ ቀን ላይ በጎጃም ጠቅላይ ግዛት ሰዴ ወረዳ ከርኗሬ ከተማ በጣለው የድሮን ድብደባ ትምህርት ቤቱ ሁለቱ ክፍሎች መፍረሳቸውን ተናግረዋል። ከትምህርት ቤቱ መፍረስ በተጨማሪም ልጃቸውን ትምህርት ቤት ለመቀበል ሄደው የነበሩ መልካም አለኝ የተባሉ እናት ከባድ ጉዳት ደርሶባቸዋል። ከዚህ በተጨማሪም ከቀትር በኋላ በተመሳሳይ ሌላ ትምህርት ቤት ላይ የድሮን ድብደባ በመፈጸም ትምህርት ቤት አውድሟል። እናርጅና ውጋ ወረዳ ላይ መጣያ አንደኛ ደረጃ በሚባል ትምህርት ቤት ላይ የተጣለው የድሮን ድብደባ አቶ ባሲ አባተ የተባሉትን የትምህርት ቤቱን ጥበቃ ሲገድል ተጨማሪ ሌሎች ሰዎችንም ከባድ ጉዳት እንዳደረሰባቸው
ጣና ቴሌቪዥን የደረሰው መረጃ ያመላክታል። የድሮን ጥቃቱን አስመልክቶ አስተያየታቸው ለጣና ቴሌቪዥን የገለጹ የአካባቢው ነዋሪዎች ሰሞኑን ፋኖ በተለያየ ግንባር ከፍተኛ ውጊያ ስላደረገና በመንግስት ጦር ላይም ጉዳት እንደደረሰ ስንሰማ በቅርቡ የድሮን ጥቃት ሊፈጸም እንደሚችል ገምተናል። በዚህ የተነሳም ቤተክርስቲያን መሄድን ጨምሮ ከማንኛውም ማህበራዊ አገልግሎትና መሰባሰብ ተቆጥበን ቆይተን ነበር። ነገር ግን ትምህርት ቤት ላይ ድሮን ተጥሎ በዚህ ደረጃ ውድመት ይፈጸማል ብለን ግን አላሰብንም ነበር በማለት ተናግረዋል። አስተያየት ሰጪዎች አክለውም በሚዲያ በተደጋጋሚ ጊዜ መንግስት ትምህርት ቤት አወደመ፣ ቤተክርስቲያን አፈረሰ፣ ጤና ተቋማት ላይ የድሮን ጥቃት አደረሰ እየተባለ ሲነገር ስንሰማ አናምንም ነበር። ዛሬ ባይናችን ስናይ የመንግስት ጭካኔ በመላው አማራ ህዝብ ላይ መሆኑን ተረድተናል ብለዋል። አስተያየታቸውን የሰጡ አንድ መምህር በበኩላቸው ቀደም ሲል የኤታማዦር ሹሙና የመከላከያ ህዝብ ግንኙነት ኃላፊው በተለያየ ጊዜ ድሮን የገዛ ነው እኮ ልንዋጋበት እንጂ መሳሪያ አለን ብለን በሚዲያ ልናሳየው አይደለም፣ ከገጠምክ መቻል ነው ጥይት አልመርጥልህም ብለው ሲናገሩ የነበረው ከፋኖ ጋር ለመዋጋት እንጂ ትምህርት ቤት ለማፍረስ አልመሰለኝም ነበር ሲሉ ተናግረዋል። አስተማሪው አክለውም ከዚህ በፊት የብልጽግናው ኤታማዦር ሹም ብርሃኑ ጁላ ተሰብስበው ስናገኛቸው እንመታለን ብለው የተናገሩትን በማስታወስ ያን የለካ የነገሩን ትምህርት ቤትም ሆነ ቤተክርስቲያንና መስጂድ ላይም ቢሆን በድሮን ሊደበድቡን እንደሆነ እየነገሩን ነበር ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 201ኛ ኮር ሰሞኑን በሞጣ አውራጃ ከፍተኛ ወታደራዊ ድል በመቀዳጀት የብልጽግናውን ሰራዊት ከባድ ኪሳራ አድርሶበታል። በዳሞት አውራጃ ፈረስ ቤትም በተመሳሳይ ፋኖ ድል የተቀዳጀበትን ተጋድሎ ያደረገ ሲሆን የብልጽግናው ሰራዊት የደረሰበት ኪሳራ ከፍተኛ መሆኑን በቀን ዜናችን መዘገባችን አይዘነጋም። አገር አቋራጭ አውቶቡሶች ስራ ቆሙ። በነዳጅ መጥፋት ምክንያት ከአዲስ አበባ ወደ ክልሎችና ከክልሎች ወደ ክልሎች የሚደረጉ ረጅም የአውቶቡስ ጉዞዎች መቆማቸው ታወቀ። ቢቢሲ አማርኛ አመሻሹን እንደዘገበው በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ ነው ብለዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት አገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን መግለጹን ዋቢ ያደረገው ቢቢሲ 8ኛ ቀኑን የያዘው ኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን ብልጽግናው አስታውቆ ነበር። የብልጽግናው ንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። ይህን ተከትሎም በቀን በአማካኝ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገዳማ መቀነሱን ሚኒስትሩ ካሳሁን ጎፌ ባለፈው ሳምንት መግለጻቸው ይታወሳል። ይህ ሁኔታ ነጭ ናፍጣ የሚጠቀሙትን አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ የገለጹ ሲሆን የኢራን ጦርነት ከመጀመሩ አስቀድሞም ቢሆን የነዳጅ አቅርቦት ትንሽ ነበር። ከጦርነቱ በኋላ ደግሞ ተባብሶ ስለቀጠለ ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ ነው። በዚህ ሁኔታ ወደ ክልሎች መጓጓዝ ፈታኝ ይሆናል ሲሉ ተናግረዋል። ፕሬዝዳንቱ አክለውም ተሽከርካሪዎች ከዚህ ነዳጅ አግኝተው እንኳ ቢሄዱ ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱ ይመርጣሉ ብለዋል። መመለሻ ነዳጅ ካላገኘ ተሽከርካሪው እዚያው ነው የሚቀረው። ይህ ብቻም ሳይሆን ባላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅ ሊገዛ ይችላል ሲሉ አስተያየታቸውን የሚናገሩት ሌላኛው የአሽከርካሪዎች ማህበር ፕሬዝዳንት በበኩላቸው አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸው መያዝ በሚችለው ነዳጅ ልክ ያሉ ርቀቶችን ብቻ እየተጓዙ ነው። ነዳጅ ባለመኖሩ ምክንያት የማይካሄድባቸው መስመሮች በስተዋል ሲሉ ገልጸዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉም እንኳ ለቀናት እንደሚሰለፉ የገለጸው የቢቢሲ ዘገባ እንደዛ ማድረግ ደግሞ ህዝብ ጭኖ አይሆንም። ለምሳሌ ወደ ሐዋሳ የሚደረግ ጉዞ ላይ ችግር የለም። የተሽከርካሪው ሳልቫቲዮ የሚይዘው ነዳጅ አድርሶ ይመልሰዋል። ጅማም አድርሶ ይመልሰዋል። ወደ ሞያሌ፣ ሚዛን፣ ጋምቤላ ያሉ ርቀቶች ላይ ግን የግድ መንገድ ላይ ነዳጅ መቅዳት መቻል አለበት። እነዚህ ቦታዎች ላይ ግን በአግባቡ ነዳጅ ስለማይደርስ ቢኖርም ዋና ከተሞች ስለሚሆን እዚያ ደግሞ ሰልፍ ስለሚኖር ተሽከርካሪው ይቸገራል ሲሉ አስተያየታቸውን ለቢቢሲ የሰጡ አሽከርካሪዎችና የአሽከርካሪ ማህበራት ከአዲስ አበባ ወደ ሞያሌ የሚደረግ ጉዞ መስተጓጎል እየገጠመው እንደሆነ ቢቢሲ ከተጓዦች መስማቱን ዘገባው አክሎ ገልጿል። በነዳጅ እጥረቱ ምክንያት የሚጓዙ ተሽከርካሪዎች ቁጥርም በመቀነሱ የተነሳም የትኬት ዋጋ ከመደበኛው አሰራር ውጭ በሆነ መንገድ በተጨማሪ ዋጋ እየተሸጠ ይገኛል። አስቀድሞም በነዳጅ ኮንትሮባንድና ቀሸባ ምክንያት ችግር ሲፈጥር የቆየ የብልጽግናው መንግስት በዓለም አቀፉ የነዳጅ አቅርቦት ቀውስ ምክንያት የተፈጠረውን የአቅርቦት ችግር ለማስተዳደር ነዳጅ በቅድሚያ የሚያገኙ አካላት ዝርዝር አውጥቶ
ነበር። የከተማና አገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ ተካተው የነበረ ቢሆንም በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ አሰራር እንደሚተገብርም ተገልጾ ነበር። ሆኖም የከተማና አገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ቢሆንም አፈጻጸሙ ላይ እንቅፋት እያጋጠማቸው መሆኑን የትራንስፖርት ማህበራት ተናግረዋል። እንኳን ሆርሙዝን ባቤል መንደብንም ዘግዋለሁ። ኢራን የኢራን ጦርነት አሜሪካን ለኪሳራ፣ ትራምፕን ለትዝብትና እስራኤልን ደግሞ ለፈተና ዳርጎ ኢራኖችን የተሸናፊ አሸናፊ አድርጎ ቀጥሏል። ከአያቶላ አሊ ሐሚኒ ጀምሮ ከ20 በላይ ከፍተኛ ወታደራዊ ፖለቲካዊና የደህንነት መሪዎቻቸውን ጨምሮ በርካታ መሰረተ ልማቶቻቸውን በአሜሪካና እስራኤል ሚሳኤሎች የወደመባቸው ኢራኖች በአንጻሩ በሆርሙዝ ሰርጥ መዝጋት ያላቸውን አቅም በሚገባ አሳይተዋል። ከሃርግ ደሴ ድብደባ ጀምሮ በሁሉም የመሰረተ ልማትና የኃይል አቅሞቿ ላይ ድብደባ ቢበረታባትም ሆርሙዝን ግን ወይ ፍንክች ብላ ጸንታበታለች። ዶናልድ ትራምፕ ለተደጋጋሚ ትችትና ትዝብት የዳረጋቸውን የዛቻ ቀጠሮ ለ4 ጊዜ እስከ መከለስ ደርሰዋል። የትራምፕ ተደጋጋሚ ዛቻ ያላንበረከካት ኢራን እንኳን ሆርሙዝን ልከፍት ይቅርና ባቤል መንደብንም እዘገዋለሁ እስከ ማለት ደርሳለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሶሻል ትሩዝ ማህበራዊ ገጻቸው ኢራን ሆርሙዝን ካልከፈተች ትፈራርሳለች ብለው መናገራቸው የኢራኖችን እልህ ያከፋው ሆኗል። በዚህ ደረጃ የአንድን አገር ህዝብና መንግስትን ለማጥፋትና ለማውደም በአደባባይ መናገር በጦር ወንጀለኝነት የሚያስከስስና አሜሪካንም እንደ ሀገር የሚያስወቅስ ቢሆንም ትራምፕን ተናጋሪም ሆነ አሜሪካን ተቆጭ የሌለባቸው የዓለም ጉልቤዎች በመሆናቸው እስካሁን ለትራምፕ ንግግር አንድም ሀገር ይፋዊ ወቀሳ አላቀረበም። ከዓለም ማህበር ምንም ነገር አገኛለሁ ብላ የማትጠብቀው ኢራን የሚመጣብኝን በራሴ መንገድ እወጣዋለሁ ያለች ይመስላል። ገና ባቤል መንደብንም እንዲዘጋ አደርጋለሁ በማለት ቀይ ባህር በእጇ መሆኑን አስጠንቅቃለች። ከቀናት በፊት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዘር ፍንጭ ከሰጡ በኋላ ግዙፉ የኢራን ድልድይ መመታቱ አይዘነጋም። አሁንም ሆርሙዝ ሰርጥን ካልከፈተች ወይም እሷ ለምትፈልጋቸው አገራት ብቻ እየከፈተች ማሳለፏን የምትቀጥል ከሆነ ከነገ ማክሰኞ ጀምሮ የኢራን የኃይል ማመንጫዎችና መሰረተ ልማቶች ይወድማሉ ብለዋል። ይህን የዶናልድ ትራምፕ ንግግር አንድ የሌላ ሀገር መሪ ተናግሮት ቢሆን ኖሮ ዛሬ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ ይቀመጥ ነበር። ዳሩ ግን ትራምፕን ማን ሊቆጣቸው ድርጅቱ ለስብሰባ ይቀመጥና ትራምፕ ስድብ ጭምር በቀላቀለና ለሀገሪቱ መሪዎች ባስተላለፉት መልእክታቸው ገሃነብ ውስጥ ነው የምትኖሩት ብቻ ተመልከቱ ብለው መናገራቸው ለኢራኖች ቁጣ ከፍ ማለት ምክንያት ሆነዋል። በዚህ የተነሳም በመካከለኛው ምስራቅና በአፍሪካ ቀንድ መካከል ያለውን እጅግ ስትራቴጂካል ቦታ የሆነውን የባቤል መንደብን እንዲዘጋ ለማድረግ እቅድ መያዟን የገለጸችው ከዚህ የትራምፕ ንግግር በኋላ ነው። ወላጅ አባታቸውን፣ እናታቸውን፣ ልጆቻቸውንና መላ ቤተሰቦቻቸውን በአንድ ቀን በጦርነቱ ያጡት አያቶላ ሙጂታባ ሐሚኒ ለዚህ ውሳኔ ሀገራቸው እንድትዘጋጅ አሳስበዋል። የአያቶላውን መልእክት ይፋ ያደረጉት አማካሪያቸው አሊ አክባር ቬላያቲ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም ንግድና የኤነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ አስጠንቅቀዋል። ኢራን የምትደግፈው የየመኑ ነውጠኛ ሀውቲ በሚገኝበት የባቤል መንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድ እንዳሰበች የፖለቲካ ተንታኞች ተናግረዋል። ትራምፕ መካሪ አጥተው ነገ በኢራን ላይ መጠነ ሰፊ ጥቃት የሚፈጽሙ ከሆነ ምናልባትም ከፊታችን ሮቡ ጀምሮ መካከለኛው ምስራቅና የአፍሪካ ቀንድ ከኢንተርኔት ውጭ የመሆን ክፉ እድል ይገጥመዋል ማለት ነው። በተለይ መካከለኛው ምስራቅ ከውሃና ከመብራትም ጋር ተለያይቶ የቀን ጨለማ ሊውጠውም ይችላል። የብልጽግናው ስርዓት ከሳምንታት በፊት ኢራንን ለመምታት ወደ ቀይ ባህር ቀጠና መምጣት አለባችሁ ብሎ ለአሜሪካና አጋሮቿ የጦርነት ግብዣ ማቅረቡ አይዘነጋም። አሜሪካ ከስካሁኑ በተለየ መልኩ በዚህ ጦርነት የአውሮፓን ድጋፍ ማጣቱ አስደንጋጭ ሆኖባታል። ይህ መሆኑ ደግሞ ለኢራን ጉልበትን ሲያላብሳት፣ በአንጻሩ የአሜሪካን አቅምም በግላጭ ያሳየ ሆኖባታል። ነገ የሚሆነውን ለማየት ከመጠባበቃችን በፊት ምናልባትም ይህ ዘገባ ወደ ተመልካቾች ከመድረሱ በፊት አንድ ነገር ሊያስደምጠን ይችል ይሆናል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና
ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽት ዜናችን የተከታተላችሁትን ይመስል ነበር። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።